አረሰርሽ ጅቡቲ እንዴት ነው እባክህ? ቆየህብን እኮ ሰርሽ ወንድማችን። ይሄ ሙቀት እንዴት አድርገዋል? ስማ ይኸውልህ ሙቀቱ በጣም አሪፍ ነው። መኪኖቹም በጣም አሪፍ ናቸው። እሺ አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። በአስቸኳይ የመጀመሪያውን መኪና ጫን። አሜን። ለምን ታገኛለህ? ድርጅት አሜን ተቀብለናል። እንግዲህ ያው እንደምታውቁት ከዚህ በፊት ከመኪና ላይ መኪና አውርጃለሁ። ዛሬ ደግሞ ከመሬት ወደ መኪና ልጭን ነው። ተከተሉኝ። ቶሎ በል ሰለሞን የሚግባ እንጂ እዛ ጋር ሰለሞን ይታል ይገባል። አንተ መጀመሪያ ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪና ሰለሞን ቦጋለ በጥንቃቄ ተጠንቀቀህ ትችላለህ። የኢትዮጵያ አምላክ አንተ ጋር ይሁን። እንግዲህ ሂድ ና። በእውነት ያስፈራል። ወይኔ ሰመጠ እንደ ነገር በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። ይሄ እንጀራ አይደለም። አረ ይሄ እንጀራ አይደለም። ቢቀርብኝ ይሻል ነበር። አምባሳደሩ መስጠቱን ይሻለኝ ነበር። ይቅርብኝ እንዴ። በጣም ጥሩ። እንግዲህ ሁለተኛዋን መኪና ወደ ደንበኛ ለማድረስ እየሄድኩ ነው ከጅቡቲ። ትልቁ ነገር ከማህበረሰብ ጋር ነው የምትሰራው። ለማህበረሰብን ነው የምታገለግለው። ከስተመር በጉጉት የሚጠብቃቸው መኪኖችን ወደ መጫኛቸው እየወሰድን ነው። ከስተመር እየጠበቀ ነው። ያው በቃ ዳይ ወዬ ወተናል። አገር ውስጥ ካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። ፊንቴክ ኢንቨስትመንት የተባለ ድርጅት ዘመናዊ የሆኑ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ3 ወር ውስጥ እናስረክባለን ብሎ ከዚህ ቀደም በጣም ሰፊ ማስታወቂያ እያስነገረ እንደነበር ይታወቃል። ለዚህም ቅድመ ክፍያ 950 ሺህ ብር ገደማ መጠየቁንና ይህንንም ደግሞ ተከትሎ ከ450 በላይ የሚሆኑ ዜጎች የድርጅቱን ሕጋዊነት ከማጣራት ይልቅ ማስታወቂያውን የሰሩትን የሚወዷቸውን ታዋቂ አርቲስቶችን በማመን ብቻ ወደ 6 ሚሊዮን ብር የሚጠጋ ገንዘብ በጥቅሉ ከፍለዋል። ቁጥራቸው 1000 ይሆናሉ የተባሉ ሰለባዎች ማለት ነው። ነገሩን እንዲታመንና እውነት እንዲመስል ጥቂት ሰዎች ጥቂት መኪና መውሰዳቸውም ይታወቃል። እንግዲህ በተለያየ ዙር ማለት ነው ወደ 3 ዙር አካባቢ ለጥቂት ሰዎች ፊንቴክ ኢንቨስትመንት መኪና መስጠቱ ይታወቃል። የተወሰዱት መኪኖች ሀገር ውስጥ ከመምጣታቸው በፊት ጀምሮ ፊንቴክ የሚል የድርጅቱ ሎጎ ያለበት ስቲከር ተለጥፎባቸው ኑሮ እነዚህ ቢዋይዲ ሲግል የተሰኙ መኪኖች ታዲያ ከተማው ውስጥ ውር ሲሉ ታይተዋል። መኪኖቹ ላይ የተለጠፉትን ስቲከሮች ያዩ መኪና የመግዛት እቅድና ዓላማ ያላቸው ሁሉ የመጀመሪያው ሁለተኛውና ሶስተኛው ዙር ስላመለጣቸው በብዙ በሽቀዋልም ተናደዋልም። ደግሞ በሌላ ጊዜ እንዲሁ ብዛት ያላቸው መኪኖች መስቀል አደባባይ ላይ ለጉድ ተደርድረው ታዩ። መኪና እንደ ቆሎ ተዘገነ ተባለ። ማስታወቂያው ደራ። ባለፉት ዙሮች ሁሉ እድሉ ያመለጣቸው ተጠራርተው ተጠራሩ። ከዚህም ተሰባሰቡ፣ ኑ ተመዝገቡ ተባባሉ። ይህ በሆነ በጥቂት ወራት ውስጥ ግለሰቦቹ መኪናቸው ይደርሳል በተባሉበት ወቅት ሄደው መኪኖቻችን ሴት አለ ብለው ሲጠይቁ መኪኖቹ ከየት ይምጡ የተባለው ጊዜ ሲደርስ መኪና የለም። ድርጅቱ አጭበረበረን ሲሉ አመኑ። ታዲያ መጭበርበራቸውን በየማህበራዊ ሚዲያና ደግሞ ይህንን ጉዳይ መፍትሄ ይሰጡናል ወዳሉ የመንግስታዊ ተቋማት በሙሉ እየሄዱ ደጅ ጠኑ። ጉዳዩ ውሎ ሲያደር ፈነዳና አደባባይ ወጣ። አጭበረበረ የተባለው ድርጅትም ስሙ የለም። ይህ ከሆነ በኋላ ታዲያ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እጅግ ተወዳጅ የሆኑና ጉምቱ የሆኑ የኪነ ጥበብ ሰዎች፣ የማስታወቂያ ባለሙያተኞችና ጋዜጠኞች በቁጥጥር ስር መዋላቸው ተሰማ። ታዲያ ከዚህ ጋር ተያይዞ ሌላውና አነጋጋሪ የሆነው ደግሞ ፊንቴክ ኢንቨስትመንት ምንም አይነት የመኪና ማስመጣት ፍቃድ የሌለው ድርጅት መሆኑ መነገሩና ከዚህ ልፍ ብሎ ደግሞ ቻይኖቹ ራሳቸው 356 መኪና ለፊንቴክ ኢንቨስትመንት ሰጥተን ፊንቴክ ኢንቨስትመንት 356 መኪና ይዞብን ጠፍቷል፣ እስካሁን አልከፈለንም ሲሉ ደግሞ ሌላ ያልተሰማ መረጃ ደግሞ ይዘው ወጥተዋል። ይህ ጉዳይ አነጋጋሪ ሆኖ አደረና ዛሬ ደረሰ። ጉዳዩ ምንድነው? ምንድነው የተፈጠረው ነገር? ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች
እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከአንጋፋዎቹ የኪነ ጥበብ ባለሙያተኞች እስር ጋር ተያይዞና ከፊንቴክ ኢንቨስትመንት ጋር ተያይዞ ምንድን ነው የተፈጠረው የሚለውን ጉዳይ ባለፍ ገደም ለማየትና ወደ እናንተ ለማድረስ እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉን የምታዩ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና ጠየቅን። ክበሩልን። እንግዲህ በመግቢያችን ላይ ከነገርናቸው ጉዳዮች ጋር ተያይዞ ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ ቁጥራቸው ወደ 1000 የሚደርሱ ሰዎች በህይወታቸው ውስጥ ኑሯቸውን እንዴት አድርገው ማሸነፍ እንዳለባቸው ነጋ ጠባ የሚያስቡ ናቸው። ወዲህ እጅ አጥሯቸው የሰሩትን ያጡ፣ ወዲያ ደግሞ ትንሽ እርሾ ቢጤ ይዘው ምኗን ከምን አድርገው ስራ እንደሚጀምሩ ግራ የገባቸው ናቸው። ደግሞ ሌሎች ጥቂቶቹ ደግሞ አቅም ኖሯቸው ያላቸውን ጥሪት ባንክ አስቀምጦ እዚህ ግባ የማይባል ወለድ ከመሰብሰብ ይልቅ ተንቀሳቃሽ ቢሆንም ቋሚ ቅርስ መያዝ ይሻላል ብለው እንዲህ ረከስ ባለ ዋጋ መኪና ከተገኘማ መግዛት ነው ብለው ሊገዙ የወሰኑ ናቸው። አብዛኞቹ የቆጠቡት ጥሪታቸው ላይ ተበድረው ተለቅተው ይህ እድል እንዳያመልጣቸው ወስነው ብራቸውን ከፍለዋል። 950 ሺህ ብራቸውን ማለት ነው። መኪና ለመግዛት ለአመታት ጥሪት ያጠራቀሙትም ቢሆኑ ይህ እድል ለነሱ መና ከሰማይ እንደወረደላቸው ያህል ቆጥረውት ነበረ ሰፍ ብለው የገቡት እና ብራቸውን የከፈሉት። ደግሞ ታማኝነቱም ላይ ጥርጣሬ አልገባቸውም። ምክንያቱም በቴሌቪዥን እና በማህበራዊ ሚዲያ ላይ በጣም የሚያከብሯቸውና የሚወዷቸው ታዋቂ ሰዎች ቀርበው እጅግ ዘመናዊ የሆነ ምርት ሲያስተዋውቁ መታየታቸው ነገሩን ታማኒ አድርጎታል። እነዚህ የኪነ ጥበብ ሰዎች ደግሞ አብዛኛው ሰው ያለምንም ጥርጥር የሚያምናቸው፣ የሚያደንቃቸው፣ የሚያከብራቸው ናቸው። የበርካታ ዜጎች ዕጣ ፈንታም ታዲያ ዛሬ አደባባይ ላይ ተወጥቶ መኪናችንን ተሰረቅን፣ ተበላን ለማለት ምክንያት የሆነው የእነዚህን ታዋቂ ሰዎች ፊት ማየታቸው ነው። እርግጥ ነው ከዚህ ጉዳይ ጋር ተያይዞ ፊንቴክ በተለያዩ ዙሮች መኪና ለግለሰቦች ሰጥቷል። በተለያዩ ዙሮች መኪኖችን ለግለሰቦች ሲሰጥ በየሶሻል ሚዲያው መታየቱ ተአማኒነቱን ጨምሮለታል። ታዲያ እነዚህ በሶሻል ሚዲያ ላይ የታዩ ቪዲዮዎች ላይ ደግሞ በሀገሪቱ የሚወደዱ ሰዎች ደግሞ እጃቸውን ሲከቱ ደግሞ ታማኒነቱ ላይ እጅግ በጣም ሰፊ የሆነ እድል ፈጥሮለታል። ይህንን የብዙዎችን ህልም ያጨለመውና ከፍተኛ የኢኮኖሚ ቀውስ የፈጠረ ማጭበርበርን ተከትሎ ታዲያ የፌዴራል ፖሊስ እርምጃም መውሰድ ጀምሯል። የህዝቡን አመኔታ አላግባብ ተጠቅመዋል በማለት ታዲያ በርካታ ታዋቂ ሰዎችንም በቁጥጥር ስር አውሏል። አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ ፕሮሞተር አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታይ ያሏቸው መንሱር ጀማልና ወንድም ካሊድም እንዲሁ በቁጥጥር ስር መዋላቸው ታውቋል። እዚህ ጋር ግን ልብ ሊባል የሚገባው ነገር እነዚህ ግለሰቦች በእርግጠኝነት ፊንቴክ የሚባለው ድርጅት ዛሬ ይህንን ቀን ይዞ ሊመጣ እንደሚችልና የብዙዎችን እንባ ሊያፈስ እንደሚችል ቢያውቁ ኖሮ ግን እጃቸውን እንደማይከቱ 100% እርግጠኞች ነን። ምክንያቱም እነሱ ለዘመናት የገነቡት መልካም ስም አላቸው። ለዘመናት ጥረው ግረው ሰርተው አፍርተው የተከበሩበት የራሳቸው የሆነ ስም አላቸው። ያ ስም እንዲነካ ግን እድል ይሰጣሉ ብለን ግን በጭራሽ አናምንም። ታዲያ እነሱም በድርጅቱ ተታለው እንደሆነ ግን ብዙ ሰዎች ያነሳሉ። ያም ቢሆን ግን ከተጠያቂነት ሊያድናቸው እንደማይችል ግን ሕጉ ይጠቅሳል። እነዚህ ታዋቂ ግለሰቦች ታዲያ እስካሁን በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ እጅግ ጠንከር ያለ ምርመራ እያደረገባቸው እንደሆነ ነው እየተነገረ የሚገኘው። ጥሪታቸውን የተነጠቁትና ለወራት የተጉላሉ ደንበኞች ደግሞ ፍትህ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን አሁንም እያሰሙ ይገኛሉ። ይህ አሳዛኝ ክስተት ታዲያ ለሁላችንም ትልቅ የማንቂያ ደውል ሆኖ አልፏል እያሉ ብዙዎች ሊከፍሉ የነበሩ እየተጠነቀቁ መሆኑንም ይናገራሉ። ታዋቂነትና ተጽዕኖ ፈጣሪነትን ለማስታወቂያ ስራ ገንዘብ ከመቀበል ባለፈም የሚያስተዋውቁትን ነገር ህጋዊነት ማረጋገጥና የህዝብን ደህንነት የመጠበቅ ከባድ የሞራልም የህግም ግዴታ ይዞ እንደሚመጣ ደግሞ ለሌሎች መሰል ታዋቂ ሰዎች ይህ ትልቅ ማሳያ ነው እያሉ ያሉም ደግሞ አሉ። ታዋቂ ሰዎች ለሚያስተዋውቁት ድርጅት በህግ ተጠያቂነት አለባቸው። ስለሚያስተዋውቁት ድርጅት ማንነትና ምንነት በቅጡ ሊያውቁ ይገባል የሚል ነገር አለ። ይህንን ጉዳይ በተመለከተ ታዲያ ዛሬ ለምንድን ነው እነዚህ ሰዎች የታሰሩት? ያጭበረበረው ድርጅቱ ነው፣ ያጭበረበረው ድርጅት ነው መጠየቅ ያለበት የሚል ጥያቄ የሚያነሱ ሰዎች አሉ። የእነሱን ጥያቄ ከመመለስ አንጻር የህግ ባለሙያተኞች እዚህ ጉዳይ ላይ
የማስታወቂያ አዋጁን አጣቅሰው እንደዚህ ይላሉ። የማስታወቂያ አዋጁ ቁጥር 759 2004 ላይ የተደነገገውን ማለት ነው አሳሳች፣ ህገወጥ ወይንም ደግሞ የሞራል ግዴታዎችን የጣሰ ማስታወቂያ የሚያሰራጩ የሚያዘጋጁ ወይንም ደግሞ የሚለጥፉ አካላት ወይንም አስተዋዋቂ ወይ አዘጋጆች ወይ ደግሞ አሰራጮችን ማለት ነው የፍትሐ ብሔርና የወንጀል ተጠያቂነት እንዳለባቸው ይደነግጋል። ይህ አዋጅ ማለት ነው። ድንጋጌው እንግዲህ አስተዋዋቂውን አዘጋጁንና አሰራጩንም ጨምሮ ይጠይቃል። አስተዋዋቂውን ወይም ደግሞ አድቨርታይዘር የሚለውንም ለይዘቱ ትክክለኛና ቀጥተኛ ተጠያቂነት እንዳለበት ይናገራል። ከዚህ አንጻር አስተዋዋቂ ወይ ደግሞ አድቨርታይዘር ተብሎ በመጀመሪያ ደረጃ ተጠያቂ የሆነው ፊንቴክ ኢንቨስትመንት ነው ማለት ነው። በሁለተኝነት ደግሞ አዘጋጆቹ ወይም ደግሞ የአድቨርታይዚንግ ኤጀንሲ ያላቸው ናቸው። እነሱም ደግሞ አሳሳች መሆኑን እያወቁ ካዘጋጁና ማስታወቂያውን ከሰሩት እነሱም ተጠያቂ ይሆናሉ። እኛ ከደሙ ንጹህ ነን ማለት አይችሉም ማለት ነው። ዙሮ ዙሮ እነሱ ያዘጋጁት እነሱ የሰሩት ነገር ስለሆነ የሚያስጠይቃቸው። በሌላ መልኩ ደግሞ ዋነኛውም ተደርጎ የሚወሰደውም አሰራጩ ነው፣ ፐብሊሸር ወይም ደግሞ ሚዲያው ማለት ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ ህገ ወጥ መሆኑን እያወቀ ጉዳዩን ያሰራጨ የትኛውም ተቋም ካለ የመንግስትም የግለሰብም ተቋም ካለ ተጠያቂ ይሆናል ማለት ነው። እንግዲህ ከዚህ ጉዳይ ጋር ተያይዞ ግን አብዛኛው ማስታወቂያ የተሰራው በሶሻል ሚዲያ ነው። ከዚህ አንጻር እነዚህ ሶስቱም አካላት ተጠያቂነት አለባቸው። ስለዚህ አሁን ስማቸው እዚህ ጋር የተጠቀሱትና ዛሬ በህግ ጥላ ስር የሚገኙ የኪነ ጥበብ ሰዎችም ተጠያቂ ናቸው ማለት ነው። እንግዲህ መጀመሪያ ይህንን ጉዳይ ወደ ህግ ሄደው ክስ የመሰረቱት ግለሰብ አቶ ዮናስ ይርጋለም ይባላሉ። ፊንቴክ ኢንቨስትመንትን ነው የከሰሱት። ያም ቢሆን ግን ደግሞ ከፊንቴክ ኢንቨስትመንትም ጋር ተያይዞ ስማቸው በዝርዝር የተጠቀሱ ሌሎች የተከሰሱ አካላት አሉ። እነ ሰራዊት መልቲሚዲያ፣ ሰራዊት ፍቅሬ ራሱ፣ አብርሃም ግዛው ኢንተርቴንመንት እንዲሁም ደግሞ የአብርሃም ግዛው ኢንተርቴንመንት ባለቤት አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳና ካሊድ ናስርና መንሱር ጀማል ይገኙባቸዋል። ታዲያ እነዚህን ግለሰቦችን በተመለከተ ፍርድ ቤቱ ከዚህ ቀደም እግድ እንዲፈጸምባቸው እግድ ተሰጥቶ ነበር። ያላቸው ሀብት ንብረት ተንቀሳቃሽ ይሁን የማይንቀሳቀስ የባንክ ይሁን ምናምን እንዳለ እንዳይንቀሳቀስ እንዳይሸጥ እንዳይለወጥ እግድ ወጥቶባቸው ነበረ። ይህንን እግድ በተመለከተ ታዲያ የፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ 9 ፍትሐ ብሔር ችሎት መጋቢት 8 ቀን 2018 ዓመተ ምህረት እግዳቸው እንዲነሳ ትዕዛዝ ሰጥቶ ነበረ። ፍርድ ቤቱ የሰጠው ትዕዛዝ ምንድን ነው የሚለው እንግዲህ ከላይ የክስ ዝርዝሩ አለ። አንደኛ በዚህ መዝገብ በተከሳሾች አካውንት ላይ በቀን 26/06/2018 ዓ.ም በተሰጠው ትዕዛዝ መሰረት እግዳቸው ተነስቷል ይላል። ከዛ ደግሞ ለሚመለከተው አካል ብሎ ለሚመለከታቸው አካላት እግዱ እንደተነሳላቸው ዝርዝር ተጽፎ ነበረ። እዚህ ትዕዛዝ ላይ ታዲያ ከሳሽ አቶ ዮናስ በዚሁ አግባብ ክሳቸውን አሻሽለው ክሳቸውን በማብራራት የተሻሻለ ክስ እንዲያቀርቡ ፍትሐ ብሔሩ ፈቅዶም አዟቸውም ነበረ። በዚሁ መሰረት ክሳቸውን አሻሽለው እንዲያቀርቡ ቀጠሮ ሰጥቶ ነበረ። ከሳሽ ቀሪ የእግድ ትዕዛዝ ውጤት በቀጣይ ቀጠሮ እንዲያቀርቡም ታዟል የሚል የማይነበብ የዳኛ ፊርማ ያለው መረጃ እንዲሁ በማህበራዊ ሚዲያ ወጥቶ ነበር። ስለዚህ እንግዲህ ከሳሹ ክሳቸውን አሻሽለው ነው ማለት ነው አቅርበው እንደገና ትላንትና አርቲስቶቹ የኪነ ጥበብ ባለሙያተኞቹ በቁጥጥር ስር ሊውሉ የቻሉት ማለት ነው። እንግዲህ ከፊንቴክ ኢንቨስትመንት ጋር ተያይዞ ሁላችሁም እንደምታውቁት ከዚህ ቀደም ሉላ ገንዙ ለአምባሳደርነት ከድርጅቱ ጋር ተዋውላ ፈርማ የነበረ ቢሆንም ባልታወቀ ሁኔታ ግን ከፊንቴክ ጋር ያላትን ውል አቋርጣ ከዚህ በኋላ እኔ የፊንቴክ የአምባሳደር አይደለሁም ብላ በግል የማህበራዊ ሚዲያ ገጿ ላይ ይህንን ጉዳይ በተመለከተ አብራርታ ጠቅሳ ነበረ። እንግዲህ ፊንቴክ ኢንቨስትመንት ከዚህ ቀደም በተለያዩ ጊዜዎች መኪና ሰጥቷል። ሙሉ ስሙ ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር ነው። ከዚህ ቀደም ለ250 ደንበኞች የኤሌክትሪክ የቢዋይዲ መኪኖች ሰኔ 17 ቀን 2017 ዓ.ም ላይ በመስቀል አደባባይ ባከናወነው ዝግጅት ላይ ለደንበኞች አቅርቦ ነበር። በአራተኛው ዙር መኪና ሲያስረክብም እንደገለጸው ከሆነ ለድርጅቱ ብራንድ አምባሳደር ሆኖ እየሰራ ለሚገኘው ለጋዜጠኛና ፕሮሞተር አብርሃም ግዛው እንዲሁ የብራንድ አምባሳደሮችንም ጨምሮ እሱንና ደግሞ ሌሎችንም ለምሳሌ እና ይገረም ደጀኔ፣ ወንድም ካሊድ የመኪና ሽልማትም ሰጥቷቸዋል። የፌዴራል ትራንስፖርትና ሚኒስትር ዴኤታ የሆኑት አቶ ብሮ ሀሰንና የህዝብ ተወካዮች ምክር ቤትና የውጭ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑትን አምባሳደር ዲና ሙፍቲ በተገኙበት እንግዲህ ለነዚህ ሰዎች መኪና መስጠቱ ይታወቃል። ፊንቴክ ኢንቨስትመንት በየ120 ኪሎ ሜትሩም እንዲሁ የኤሌክትሪክ ቻርጅ ማድረጊያ መሙያ ጣቢያዎችን ለመገንባትም እቅድ እንደነበረውም እንግዲህ በወቅቱ አብራርቶ ተናግሮ ነበረ። ፊንቴክ ኢንቨስትመንት ከቢዋይዲ ኩባንያ ከሆነው ከኦሽን ኔትወርክ የኤሌክትሪክ መኪኖችን ገዝቶ ነው እንግዲህ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50%
ብድር አገልግሎት እያዘጋጀ ከ8 ዓመት ዋስትና ጋር መኪኖችን ለተጠቃሚዎች እያቀረበ እንደነበረ ሲናገር የነበረው ይህ ሂደት ታዲያ እንደዚህ ባለ ሁኔታ ውስጥ እንግዲህ ለመጀመሪያ ጊዜ ከፊንቴክ ኢንቨስትመንት ጋር ተያይዞ ጉዳዩን ወደ ማህበራዊ ሚዲያ እያመጣ ጥርጣሬና አንዳንድ ግልጽ ያልሆኑ ነገሮች አሉ፣ ይህ ነገር ሊመረመር ይገባል እያለ ጉዳዩን ወደ ሚዲያ ይዞ የወጣው እንግዲህ እንደዚህ ያሉ ጉዳዮችን በቲክቶክ ገጹ ላይ በብዙ መልኩ የሚታወቀው እና ብዙ ተከታዮችና ብዙ አድናቂዎች ያሉት እንደዚህ ብዙ ጉዳዮችን ወደ ማህበራዊ ሚዲያ እያወጣ የሚያጋልጠው አመንታ በርሲሳ ነው። እንግዲህ አመንታ በርሲሳ በግል የቲክቶክ አካውንቱ ላይ በጣም ብዙዎቻችሁ ታውቁታላችሁ። እንደዚህ ከማጭበርበርና ፍራውድ ከሆኑ ጉዳዮች ጋር ተያይዞ የሚፈጠሩ ነገሮችን በድፍረት ፊት ለፊት እየወጣ የሚናገር ሰው ነው። ፊንቴክም ላይ እንዲህ ያሉ ጉዳዮች አሉ። ፊንቴክ ኢንቨስትመንት ከዚህ ቀደም በሄሎ ታክሲ ህብረተሰቡን ሲያጭበረብር የነበረ ድርጅት ነው ሲል ነው እንግዲህ መጀመሪያ አካባቢ ወደ ሚዲያ ወጥቶ ሲናገር የነበረው። እሱ መናገር ከጀመረ በኋላ ነው እንግዲህ በጣም ብዙ ሰዎች ወደ ሚዲያ እየመጡና ጉዳዩን እየከሰሱ የሚገኙት። ከዚህ ጋር ታዲያ ተያይዞ እንግዲህ ሁላችሁም እንዳያችሁት በቅርቡ እንግዲህ መንሱር ጀማልን እንደዚህ ሰለባ የሆኑ ሰዎች አግኝተውት እኛ አንተን አምነን ነው የአንተን ፊት አምነን ነው የገዛ ነው ብለው እያሉ መንገድ ላይ እንግዲህ ያልተገባ ሰጣ ገባ ውስጥ ገብተው ነበረ። ምናልባትም በወቅቱ በዛ አካባቢ የህግ አካላት ባይኖሩ ኖሮ መንሱር ጀማልም ላይ እነዚህ በብዙ የተማረሩ ሰዎች ጥቃት ሊያደርሱበት ይችሉ ነበር የሚል ስጋት አለ። ጉዳዩን በተመለከተ እንግዲህ እስኪ አመንታ በርሲሳ የቲክቶክ አካውንት ውስጥም ገብታችሁ ተመልከቱት። ከ406 ሺህ በላይ ተከታይ ያለው ግለሰብ ነው። በሌላ መልኩ ይህንን ጉዳይ በተመለከተም እንግዲህ ሰለሞን ቦጋለ አንድ ቦታ ላይ እንዲሁ ጥያቄ ተነስተውለት ነበርና ይህንን ጉዳይ ለማጥራት ጅቡቲ ድረስ መጀመሪያ ነገሩን ጅቡቲ ድረስ ሄደው አይተው መርምረው እንደሆነ እጃቸውን የከተቱበት እሱም በዝርዝር የተናገረበት ጉዳይ አለ። እንደዚህ ሲል አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን፣ የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደኔ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብን ነው የምታገለግለው። ገብቷል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። እንግዲህ ይህንን ጉዳይ በተመለከተ ደግሞ ነገሩስ ምንድን ነው፣ እንዴት ነው የተያዙት የሚለውን ጉዳይ በተመለከተም ዘሀበሻ ዛሬ ማለዳውን ጀምሮ የራሱ ዘገባ አውጥቶ ነበረ። በዘገባው ምንድን ነው ያለው? ዘሀበሻ በፍትህ ሚኒስትር ደጃፍ የተሰሙት ማክሰኞ ዕለት በፍትህ ሚኒስትር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችና ቲክቶከሩን ወደ እስር ቤት አውርዷቸዋል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮች ጠይቁልኝ ያሉት ተጎጂዎች የአቃቤ ህግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህ መሰረት ታዲያ የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈው ጥሪ ትላንት ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል፣ በመቀጠልም ይገረም ደጀኔ፣ ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬም በቢሮ ተገኝተዋል። ፖሊስም መደበኛ ስራ ሰዓት ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎቹ እዚህ ፖሊስ ጣቢያ እንደሚያድሩም አሳውቋል። የታሳሪዎቹ ጠበቃ ደንበኞቿን ለማነጋገር ብትመጣም ቅሉ ፖሊስ ግን መግባት አይቻልም በማለቱ ቤተሰቦቻቸው ቀለብ ብቻ ቀብለው ለመመለስ ተገደዋል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪም ሆኗል። አብዛኞቹ እኔ የተሰጠኝን ጽሁፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ ማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ይህንን ሰበብ ፈጽሞ ውድቅ አድርጎታል። ህጉ ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና አሰሪው የሚያቀርብለትን መረጃ ትክክለኝነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይንም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉንና የድርጅቱን ፈቃድ ቀድሞ መጠየቅ ነበረባቸው። የእቃውን ትክክለኛ ዋጋ የደበቀ እንደ ታክስና ኢንሹራንስ ያሉትን እንዲሁም ደግሞ አሳሳች መረጃን ያስተላለፈ ማስታወቂያ መስራት በህግ በጥብቅ የተከለከለ ነው። በጥብቅ የሚያስቀ
የሚያስቀጣ ወንጀል ነው። ከዚህ በባሰ መልኩ ለታሰሩት ታዋቂ ሰዎች ከባድ የህግ ወጥመድ የሆነው ማስታወቂያ አዋጁ አንቀጽ 30 ነው። ይህ ግልጽ የሆነ ድንጋጌ ህገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራው አርቲስትና ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸውም ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀል በቀጥታ ተሳትፎ ባይኖራቸውም ቅሉ የህዝብን አመኔታ ያላግባብ በመጠቀምና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ህግ ተጠያቂ ይሆናሉ። ሸማቾች የወጥ ጥሪታቸውን ያፈሰሱት የኩባንያውን ህጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸው የህግ ባለሙያው ያስረዳሉ ሲል ጉዳዩን በተመለከተ ከህግ ባለሙያው አገኘው ብሎ ዘሀበሻ ዘግቦ ነበረ። ከዚህ ጉዳይ ጋር ተያይዞ የዚህ አስደንጋጭ ክስተት የሚያሳየው ነገር በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎችም የሚያስተዋውቁትን ምርት ወይንም ደግሞ አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልም የህግም ግዴታ እንዳለባቸው ማሳያ ነው እየተባለ ነው። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንግዲህ ከዚህ ጉዳይ ጋር ተያይዞ ለዛሬ የነበረን መሰናዶ ይሄንን ይመስል ነበረ። በቀጣይ ከዚህ ጉዳይ ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ የምናደርሳቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። ክበሩልን። እናመሰግናለን።